አዲስ ዓመት ወይም የልደት ቀናችን ሲመጣ ሁላችንም አንድ አይነት ልማድ አለን። ዘንድሮ ክብደቴን እቀንሳለሁ፣ ዘንድሮ የራሴን ቢዝነስ እጀምራለሁ፣ ዘንድሮ መጥፎ ልማዴን አቆማለሁ ብለን ለራሳችን ትልቅ ቃል እንገባለን። ማስታወሻ ደብተር እንገዛለን፣ አዳዲስ እቅዶችም እንጽፋለን። ነገር ግን 3 ወር እንኳን ሳይሞላን ያ የገባነው ቃል ቀስ በቀስ ይረሳና ወደ አሮጌ ማንነታችንና ወደ አሮጌው የህይወት ዘይቤያችን እንመለሳለን። አመታት ያልፋሉ፣ እኛ ግን እዛው ቦታ ላይ ነን። እስኪ ቆም ብለህ ራስህን ጠይቅ። ካለፉት 5 ዓመታት ውስጥ ህይወትህ ምን ያክል ተቀይሯል? የገቢ መጠንህ አድጓል? አስተሳሰብህ ተቀይሯል? አዳዲስና ጠቃሚ ክህሎቶችስ ተምረሃል? ወይስ አሁንም ያንን ተመሳሳይ ህይወትህ በየዓመቱ እየደጋገምክ እየኖርክ ነው? ታዋቂው የሳይንስ ሊቅ አልበርት አንስታይን የእብደት ትርጉም ሲያስቀምጥ አንድን ድርጊት ደጋግሞና በየቀኑ እያደረጉ ነገር ግን የተለየ ውጤት መጠበቅ ነው ይላል። ሰላም የፀሐይ ቤተሰቦች፣ ዛሬ ማህበረሰቡና ትምህርት ቤት ላይ የማይነገሩን ነገር ግን በተግባር የተፈተነ ህይወትን በ335 ቀናት ውስጥ ሙሉ በሙሉ የመቀየር ሚስጥር በጥልቀት እናጋልጣለን። ይህ ቪዲዮ ጊዜያዊ መነሳሳትን የሚሰጥ ተራ ወሬ አይደለም። ይህ ቪዲዮ ህይወትህን እንደገና የምትገነባበትና እውነተኛ ነፃነት የምታገኝበት ጥልቅ ካርታ ነው። ለቻናላችን አዳዲስ ከሆናችሁ ሰብስክራይብ በማድረግ ይህንን የለውጥ ጉዞ አብራችሁን ጀምሩ። ክፍል 1 የብቸኝነትና የትኩረት ኃይል። ህይወትህን በአንድ ዓመት ውስጥ ለመቀየር የመጀመሪያውና በጣም ከባዱ እርምጃ ራስህን ከተለመደው የሰዎች ጫጫታ ማግለልና ወይም ወደ ፍጹም ትኩረት ውስጥ መግባት ነው። አብዛኛው ሰው ህይወቱን የማይቀየረው አቅም ስለሌለው ወይም ገንዘብ ስላጠረው አይደለም። ይልቁንስ ትኩረቱ በሺህ አቅጣጫ ስለተከፋፈለ ነው። በየቀኑ የሰዎችን ህይወት በማህበራዊ ሚዲያ በማየት የሌሎችን ጭቅጭቅ በመከታተል እንዲሁም ቅዳሜና እሁድ ምንም በማይጠቅሙ መዝናኛዎችና ወሬዎች ጊዜህን የምታጠፋ ከሆነ አእምሮ አዳዲስ ነገሮች ለማሰብ ለማንበብና ለመፍጠር የሚያስችል ጉልበት አያገኝም። ስኬታማ ለመሆን ለቀጣዮቹ 6 ወራት ወይም 1 ዓመት ራስህን ከማይጠቅሙ ጫጫታዎች ማግለል ግዴታ ነው። የስነ ልቦና ባለሙያዎች ከፍ ለማለት መጀመሪያ ራስህን ማግለል ያስፈልጋል ይላሉ። ይህ ማለት የጓደኞችህን ጥሪዎች በድፍረት እምቢ ማለት መቻል፣ የማህበራዊ ሚዲያ አጠቃቀምህን ወደ 0 ማውረድና ሙሉ ትኩረትህን አንተነትህን መገንባት ላይ ማድረግ ማለት ነው። አንድን ትልቅ ህንፃ ለመገንባት መጀመሪያ መሬቱን በጥልቀት መቆፈርና መሰረቱን ማጽዳት ያስፈልጋል። ያንተም ህይወት እንደዛው ነው። እመነኝ፣ ለ1 ዓመት ጠፍተህ ራስህን ብትገነባ ማንም ሰው አይረሳህም። ይልቁንስ ከ1 ዓመት በኋላ ይዘው በምትመጣው አዲስ ማንነትህ አዲስ ዕውቀትና ስኬት ሁሉም ሰው ይገረማል። 1 ዓመት ሙሉ በሙሉ ላንተ ብቻ ይሁን። ትኩረትህን መልሰህ ተረከብ። ክፍል 2 የመቀነስ ህግ። ብዙ ሰው ህይወቱን ለመቀየር ሲያስብ አዳዲስ ነገሮችን መጨመር እንዳለበት ያስባል። አዲስ መጽሐፍ ማንበብ፣ አዲስ ትምህርት ቤት መገንባት፣ አዲስ ስራ መጀመር። ነገር ግን ትልቁ ሚስጥር ያለው መጨመር ላይ ሳይሆን መቀነስ ላይ ነው። ሚካኤል አንጀሎ የተባለው ታዋቂው የጥንት ዘመን ቀራጺ ዓለምን ያስደነቀውን እጅግ ውብ ሐውልት እንዴት እንደቀረጸው ሲጠየቅ የሰጠው ምላሽ አስገራሚ ነበር። ምንም የተለየ ነገር አላደረኩም፣ ውበቱ ገና ከመጀመሪያው ድንጋይ ውስጥ ነበር። እኔ ያደረኩት ድንጋዩ ላይ የነበሩት አላስፈላጊ ክፍሎችን ጠርቤ መጣል ብቻ ነው ብሏል። ያንተም ህይወት ልክ እንደዚሁ ነው። እውነተኛና ስኬታማው አንተነትህ በውስጥህ አለ። ነገር ግን በአላስፈላጊ ልማዶች፣ ፍርሃቶችና ሰዎች ተሸፍኗል። ህይወትህን ለመቀየር መጀመሪያ ላይ ህይወትህን ወደ ኋላ የሚጎትቱት 3 ነገሮች ቆርጠህ መጣል አለብህ። አንደኛ፣ መርዛማ ሰዎችን ከህይወትህን አስወጣ። ሁልጊዜ የሚያማርሩ ራዕይ የሌላቸውና ስኬትን የሚጠሉ ጓደኞችህን አርቃቸው። አብረኸው የምትውለውን 5ኛው ሰው አንተ ነህና የጓደኛህን ዝርዝር አጽዳ። ሁለተኛ፣ የቅጽበት እርካታ የሚሰጡ ሱሶች አቁም። ዓላማ የለሽ ቪዲዮዎች ማየት፣ ሱሶችና ሰዓታት የሚሞላ የሶሻል ሚዲያ አጠቃቀም የውስጥህን የመስራት ሞተር ይገድሉታል። 3ኛ፣ ሰበብ ማብዛት አቁም። ጊዜ የለኝም፣ ገንዘብ የለኝም፣ አልተማርኩም፣ እድል አልተሰጠኝም የሚለውን የድህነት አስተሳሰብ አሽቀንጥረህ ጣለው። አላስፈላጊ ነገሮች ከውስጥ ጠርበህ ስታወጣ እውነተኛው ንጹህና ስኬታማው ማንነትህ በራሱ ጊዜ ብቅ ማለት ይጀምራል። ክፍል 3 የብዝሃ ስራ ውሸትና የአንድ ነገር ትኩረት። አሁን መጥፎ ነገሮችን ከህይወትህ ቀንሰሃል። ቀጣዩ ሚስጥርስ ምንድነው? ትልቁ ሚስጥር በአንድ ነገር ላይ ብቻ ማተኮር ነው።
በአንድ ዓመት ውስጥ 5 የተለያዩ ቢዝነሶች ለመጀመር አትሞክር። ዩቲዩብም ልክፈት፣ እቃም ልሽጥ፣ ክሪፕቶም ልግዛ፣ አክሲዮንም ልነግድ አትበል። የሰው ልጅ አእምሮ የተሰራው በአንድ ነገር ላይ በጥልቀት ሲያተኩር ብቻ ታላቅ ውጤት እንዲያመጣ ተደርጎ ነው። የፀሐይ ብርሃን ምንም ያክል ቢሞቅ በአንድ ማጉያ መነጽር ተሰባስቦ አንድ ነጥብ ላይ ካላረፈ በቀር ወረቀት ማቃጠል አይችልም። ያንተም ጉልበትና ጊዜ እንደዛ ነው። ጉልበትህ በብዙ ቦታ ላይ ከበታተንከው ምንም ጠብ የሚል ውጤት አታመጣም። ለቀጣዩ 1 ዓመት አንድ ከፍተኛ ገቢ የሚያስገኝ ክህሎት ብቻ ምረጥ። ያ ክህሎት የኦንላይን ቢዝነስ ሊሆን ይችላል፣ የሽያጭ ጥበብ ሊሆን ይችላል፣ አሊያም ደግሞ የስቶክ ትሬዲንግ ሊሆን ይችላል። በመረጥከው አንድ ነገር ላይ ብቻ እብድ እስከምትመስል ድረስ ጊዜህንና አቅምህን አፍስስ። ስለሱ ብቻ አንብብ፣ ስለሱ ብቻ ተመራመር፣ ሌሊት ተነስተህ ስራበት። ባለሙያዎች እንደሚሉት በአንድ ዓመት ውስጥ በቂ ሰዓት በአንድ ነገር ላይ ያጠፋ ሰው በዛ ዘርፍ ላይ ማንም ሊያቆመው የማይችል ባለሙያ ይሆናል። ከብዙ ነገሮች ጥቂት ከማወቅ በአንድ ጊዜ ላይ ሊቅ መሆን ህይወትን በአጭር ጊዜ ይቀይራል። ክፍል 4 የጥቃቅን ልምዶች ድምር ውጤት። ህይወትን የሚቀይረው በአንድ ሌሊት የሚደረግ ትልቅ ተአምር አይደለም። ማንም ሰው በአንድ ቀን ጅም ሰርቶ ሰውነቱን አይቀየርም። ማንም ሰው በአንድ ቀን አጥንቶ ዲግሪ አይይዝም። ማንም ሰው በአንድ ቀን ሰርቶ ሚሊዮነር አይሆንም። እውነተኛ ለውጥ የሚመጣው ማንም ሰው በማያየው ሰዓት፣ ማንም ሰው በማያጨበጭብልህ ጊዜ በየቀኑ የምታደርገው ጥቃቅንና አሰልቺ የሚመስል ዲሲፕሊን ነው። ይህ የስነ ልቦና ህግ የጥቃቅን ነገሮች ድምር ውጤት ይባላል። አንድ አስገራሚ የሂሳብ ቀመር ላካፍላችሁ። በየቀኑ ከትናንትናው ማንነትህ በ1% ብቻ የተሻልክ ብትሆን ከ1 ዓመት ማለትም ከ335 ቀናቶች በኋላ አሁን ካለህበት ማንነት 37 እጥፍ የተሻልክ ሰው ትሆናለህ። አስቡት፣ 37 እጥፍ። በየቀኑ 10 ገጽ መጽሐፍ ማንበብ፣ በየቀኑ ለ30 ደቂቃ ስፖርት መስራት፣ በየቀኑ ለ1 ሰዓታት ያክል ስለ ቢዝነስ አዲስ ነገር መማር፣ በየቀኑ አላስፈላጊ ወጪን ቀንሶ መቆጠብ። እነዚህ ነገሮች በመጀመሪያው ሳምንትም ሆነ በመጀመሪያው ወር ምንም አይነት የሚታይ ለውጥ ላያመጡ ይችላሉ። ለዚህ ነው አብዛኛው ሰው ትንሽ ሞክሮ ለውጥ የለውም ብሎ ተስፋ ቆርጦ የሚያቆመው። ነገር ግን በትዕግስት ከጠበቅ ከ6 ወርና ከ1 ዓመት በኋላ እነዚህ ጥቃቅን ልማዶች ተደምረው ተባዝተውና አድገው ፍጹም የተለየ በራስ መተማመን ያለውና በፋይናንስ ነፃ የሆነ ሰው ያደርጋል። ታላቅነት የድንገተኛ እድል ሳይሆን የዕለት ተዕለት ጽናትና ልምድ ውጤት ነው። ክፍል 5 ከተጠቃሚነት ወደ አምራችነት መሸጋገር። 5ኛውና የፋይናንስ ነፃነት እንድታገኝ የሚረዳ ሚስጥር የአስተሳሰብ ለውጥ ነው። አብዛኛው ዓለም ላይ ያለው ህዝብ ተጠቃሚ ወይም ሸማች ሆኖ ነው የተፈጠረው። የሌሎች ቪዲዮ ያያል፣ የሌሎች ምርት ይገዛል፣ የሌሎች ሐሳብም ያንጸባርቃል። ህይወትህን መቀየር ከፈለክ ከዚህ የተጠቃሚነት አስተሳሰብ ወጥተህ ወደ አምራችነት መሸጋገር አለብህ። ቪዲዮ ከማየት ጠቃሚ መረጃዎችን አዘጋጅተህ ማቅረብ ጀምር። ገንዘብህ በማይረቡ ዕቃዎች ላይ ከማውጣት ያንን ገንዘብ እንዴት ወደ ቢዝነስና ትርፍ መቀየር እንዳለብህ አስብ። አምራች መሆን ማለት የግድ ፋብሪካ መክፈት አይደለም። አምራች መሆን ማለት እሴት መፍጠር ማለት ነው። የሰዎችን ችግር የሚፈታ ሐሳብ ማመንጨት፣ በማህበረሰቡ ውስጥ ተፈላጊ የሆኑ ክህሎቶችን ማዳበር፣ እናም ጊዜህን ወደ ገንዘብ የሚቀየርበትን መንገድ መፈለግ ማለት ነው። አእምሮህ ከገዥነት ወደ ሻጭነት፣ ከሰራተኝነት ወደ ስራ ፈጣሪነት ስትቀይረው በአንድ ዓመት ውስጥ የሚታየው የፋይናንስ እድገትህ አስገራሚ ይሆናል። ክፍል 6 በጸጥታ መስራትና ጊዜያዊ ሞገሳን መሸሽ። የመጨረሻውና ወሳኙ ሚስጥር በጸጥታ መስራት ነው። አዲስ ቢዝነስ ልትጀምር ስታስብ ወይም ጂም ገብተህ ልትቀየር ስትወስን አሊያም አዲስ ትምህርት ልትጀምር ስታቅድ እባክህን ለሰዎች አታውራ። የስነ ልቦና ጥናቶች እንደሚያሳዩት እቅድህ ገና ምንም ሳትሰራ ለሰዎች ስታወራና ስታካፍል አእምሮህ ልክ ስራውን ሰርተህ እንደጨረስከው አድርጎ በማሰብ የደስታ ሆርሞን ይለቃል። ጓደኞችህ ዋው አሪፍ ሐሳብ ነው በርታ ሲሉህ ገና ምንም ሳትሰራ የውሸት ስኬት ይሰማሃል። ይህ የውሸት ስኬትና የሰዎች ጭብጨባ ስራውን በተግባር ለመስራት ያለህን ውስጣዊ ተነሳሽነት ሙሉ በሙሉ ይገድለዋል። ለዚህ ነው ብዙ የሚያወሩ ሰዎች በተግባር ምንም የማያሳዩት። ከዛሬ ጀምሮ እቅድህ ሚስጥር አድርገው። አፍህን ዝጋና ስራህን ብቻ ስራ። ጧት ማንም ሳይነቃ ተነስተህ ህልምህን ገንባ። ላብህ፣ ልፋትህና ድካምህ በድብቅ ይሁን። ፈተና ሲገጥምህ፣ አቅም ሲያጥርህና ድክመት ሲሰማህ ለማንም ሳታማረር
ብቻህን ታገለው። ሰዎች የት እንደጠፋ ምን እየሰራህ እንደሆነ ግራ ይጋቡ። ከአንድ ዓመት በኋላ ግን የሰራኸው ስራና ያመጣኸው ውጤት ራሱ ጮክ ብሎ ይናገራል። ስኬትህ ራሱ ጫጫታ ይፍጠር እንጂ አንተ በከንቱ አትፎክር። እንግዲህ የፀሐይ ቤተሰቦች 1 ዓመት ማለት 335 ቀናት 8730 ሰዓታት ናቸው። ይህ ጊዜ ዝም ብለህ ብትቀመጥም ብታማረርም ብተኛም ማለፉ አይቀርም። ጊዜ ማንን ይጠብቃል? ማንም። ነገር ግን ይህንን የተሰጠህን ጊዜ ራስህን አግልለህ አላስፈላጊ የሆኑ ሰዎችና ልማዶች ቀንሰህ በአንድ ወሳኝ ክህሎት ላይ ብቻ አተኩር። በየቀኑ 1% እያደግ በጸጥታ ብትሰራበት ህይወትህ ሙሉ በሙሉ ይቀየራል። የ2019 አንተነትህ አሁን ላለህበት ማንነትህና ለወሰንከው ጠንካራ ውሳኔ ትልቅ ምስጋና ያቀርባል። ከዛሬ ጀምሮ ይህንን የአስተሳሰብና የተግባር ለውጥ ለማድረግ ዝግጁ ነህ? ከነዚህ ህጎች ውስጥ የትኛውን ዛሬውኑ በተግባር ማዋል ትጀምራለህ? ኮሜንት ላይ ዘንድሮ የኔ ዓመት ነው ብለህ በመጻፍ ለራስህ ትልቅ ቃል ግባ። ይህንን የለውጥ ጉዞ ብቻህን መጓዝ ከከበደ እናም በኦንላይን ቢዝነስ ትክክለኛው መንገድ አግኝተህ የፋይናንስ ነፃነት ማረጋገጥ ከፈለክ የፀሐይ የኮቺንግ ፕሮግራም ቤተሰብ ሁን። በአክሲዮን ዙሪያና በኢኮሜርስ ዙሪያ ጠለቅ ያለ ስልጠናዎችን እንሰጣለን። ቪዲዮው ትምህርት ሰጥቷችሁ ከሆነ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ አትርሱ። በቀጣይ ህይወትን በሚቀይር ሌላ ትምህርት እንገናኝ። አቅምህን ገንባ፣ ነፃነትህን አውጅ የሁል ጊዜ መልእክታችን ነው።